በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለ ብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ። የማቴዎስ ወንጌል ምዕራፍ 13 ቁጥር 8ና 9። ጌታችን ኢየሱስ ክርስቶስ ስለ መንግሥተ ሰማያት በምሳሌ ካስተማረው ቃል የተወሰደ ነው። እንደሚታወቀው በቤተ ክርስቲያናችን ሥርዓተ አምልኮ መሠረት ከሰኔ 25 ጀምሮ ያለው ወርሃ ክረምት፣ ዘመነ ክረምት፣ ወርሃ ዘር እየተባለ ይጠራል። መድኃኒታችን ኢየሱስ ክርስቶስም በዘር መስሎ ስለ መንግሥተ ሰማያት ያስተማረው ቃል አለ። ዛሬ ጥቂት ደቂቃዎችን አብረን የምንቆየው በዚህ ዙሪያ ነው። እንግዲህ እግዚአብሔር ዘመነ ክረምቱን መልካም የዘር የክረምት ወቅት ያድርግልን። እንግዲህ ከሰኔ 25 ጀምሮ ወርሃ ክረምት እየተባለ ነው የሚታወቀው። እንግዲህ የሰማዩን በረከት ዝናቡን በጉጉት የሚጠብቁ ብዙ ሰዎች አሉ። ገበሬው በሞላ ይህንን ወቅት የእግዚአብሔርን መንፈሳዊ በረከት ምድርን በዝናብ እንዲያረሰርስ በጉጉት የሚጠብቅበት ወቅት ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ የሰው ልጆች ለስጋዊ ኑሯቸው የሚጠቀሙበትን ይህንን የዘር ወቅት ስለ መንግሥተ ሰማያት በምሳሌ መስሎ ያስተማረውን ነው ጥቂት ደቂቃዎችን አብረን የምንቆየው። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ያለውን ስንመለከት ብዙ ሕዝብም ወደ እርሱ ቀረበ ይላል ወንጌላዊ ማቴዎስ። ስለዚህ ክርስቶስ ደግሞ ይህንን ብዙ ሕዝብ ባየ ጊዜ ብዙ ሰዎች ወደ እርሱ ተሰበሰቡ፣ በምሳሌም ብዙ ነገራቸው በማለት ይጀምራል። እንዲህም አላቸው፣ እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዳንዱ በመንገድ ዳር ወደቀ፣ ወፎች መጥቶ በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ፣ ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱ 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ በማለት ተናገረ። ይህንን የሰሙት ደቀ መዛሙርቱ ስለምን በምሳሌ ትነግራቸዋለህ በማለት ጠየቁት ይላል ወንጌላዊ ማቴዎስ። ስለምን በምሳሌ ትነግራቸዋለህ አሉት። እርሱም መልሶ እንዲህ አላቸው፣ ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷችኋል። ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷችኋል። ይህንን የእግዚአብሔርን መንግሥት የመንግሥተ ሰማያትን ምስጢር ማወቅን ጸጋ ዛሬም ለእያንዳንዳችን ይስጠን። ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷችኋል፣ ለእነርሱ ግን አልተሰጣቸውም። ላለው ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። ስለዚህ እያዩ ስለማያዩ፣ እየሰሙም ስለማይሰሙ፣ ስለማያስተውሉም በምሳሌ እነግራቸዋለሁ። መስማትን ትሰማላችሁና አታስተውሉም፣ ማየትም ታያላችሁና አትመለከቱም። በዓይናቸው እንዳያዩ፣ በጆሮአቸውም እንዳይሰሙ፣ በልባቸውም እንዳያስተውሉ፣ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗልና ጆሮውም ደንቁረዋል፣ ዓይናቸውንም ጨፍነዋል የሚል የኢሳይያስ የትንቢት
አዎ መጽሐፍ በእነርሱ ይፈጸማል። የእናንተ ግን ዓይኖቻችሁ ስለሚያዩ ጆሮቻችሁም ስለሚሰሙ ብፁዓን ናቸው። እውነት እላችኋለሁ ብዙዎች ነቢያት፣ ጻድቃን የምታዩትን ሊያዩ ተመኝቶ አላዩም፣ የምትሰሙትንም ሊሰሙ ተመኝቶ አልሰሙም አላቸው። እንግዲህ መድኃኒታችን ኢየሱስ ክርስቶስ በምሳሌ ስለ መንግሥተ ሰማያት ባስተማረበት ክፍል ደቀ መዛሙርቱ ለጠየቁት ጥያቄ የሰጠው መልስ ነው። በእነርሱ ይፈጸማል። እየሰሙ የማይሰሙ የማያስተውሉ፣ እየሰሙ በማያስተውሉ ተመልሰውም እንዳልፈውሳቸው ነው የሚለው። እየሰሙ በማያስተውሉ ተመልሰውም እንዳልፈውሳቸው ይህ ምሳሌ አስፈልጓል። ወገኖቼ መንፈሳዊ ፈውስ ያለው ሰምቶ በማስተዋል ነው። ቃሉን ሰምቶ ማስተዋል። በቃሉ ውስጥ ፈውስ አለ። በቃሉ ውስጥ እምነት አለ። በአምላክ ዳዊት እንደተናገረው ቃሉን ላከ ፈወሳቸውም ነው ያለው። ቃሉን ላከ ፈወሳቸው። እነዚህ ሰዎች ግን እየሰሙ የሚያስተውሉ አልነበሩም። ስለዚህ መድኃኒታችን ኢየሱስ ክርስቶስ እየሰሙ በማያስተውሉ ሰዎች ሕይወት ዙሪያ የተናገረው ቃል ነው። ሰምተው እኔም እንዳልፈውሳቸው ሰምተውም እንዳያስተውሉ በምሳሌ መናገር አስፈለገው። የመቶ አለቃው ስለ ብላቴናው ወደ መድኃኒታችን ኢየሱስ ክርስቶስ ቀርቦ ብላቴናዬ ታሟል ባለው ጊዜ ቃል ብቻ ተናገር ልጄም ይፈወሳል ነበር ያለው። ቃል ብቻ ተናገር ልጄም ይፈወሳል። እነዚህ ሰዎች ግን እየሰሙ ስለማያስተውሉ ይህ በእነርሱ ይፈጸማል። ወገኖቼ እዚህ ላይ በጣም ልናስተውሉ የሚገባው ትልቁ ነገር በማስተዋል ውስጥ ነው ፈውስ ያለው። ቃሉን በማስተዋል ውስጥ ትልቅ መንፈሳዊ ፈውስ አለ። የመንግሥተ ሰማያትን ምስጢር ማወቅ የሚቻለው ሰምቶ በማስተዋል ነው። ስለዚህ ኢየሱስ ክርስቶስ ለደቀ መዛሙርቱ ያነሳውን ደቀ መዛሙርት ስለጠየቁት በምሳሌ ማስተማሩን ተከትሎ እንዲህ ሲል አብራራላቸው። እንግዲህ እናንተ የዘሪውን ምሳሌ ስሙ አላቸው። የዘሪውን ምሳሌ ስሙ። የመንግሥተ ሰማያትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል። ክፉ የተባለ ዲያብሎስ ይመጣል። በልቡ የተዘራውን ይነጥቃል። በመንገድ ዳር የተዘራው ይህ ነው። የመንግሥትን ቃል ሰምቶ በማያስተውል የመንግሥተ ሰማያትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል፣ በልቡ የተዘራውንም ይነጥቃል። በመንገድ ዳር የተዘራው ይህ ነው። ሁለተኛ በጭንጫ ላይ የተዘራውም ይህ ቃሉን ሰምቶ ወዲያውኑ በደስታ የሚቀበል ነው። ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም። በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰነካከላል። ሁለተኛው ምሳሌ ይህ ነው አለ። ለጊዜው ቃሉን ይሰማል፣ ደስ ብሎት ይቀበላል። ነገር ግን ስር ስለሌለው ስር ስላልሰደደ ቃሉ መከራ ወይም ስደት በሆነ ጊዜ ወዲያው ይሰነካከላል አለ። ሁለተኛው በእሾህ መካከል የተዘራውም ይህ ነው። ቃሉን የሚሰማ ነገር ግን የዚህ ዓለም ሐሳብና የባለጠግነት መታለል ቃሉን ያን ቃል የማያፈራም ይሆናል አለ። ሦስተኛው ምሳሌ ደግሞ ይህ ነው አለ። በእሾህ መካከል የተዘራው ይህ ቃሉን የሚሰማ ነገር ግን የዚህ ዓለም ሐሳብ፣ የዚህ ዓለም ምኞት፣ የባለጠግነት መታለል፣ የዚህ ዓለም ልዩ ልዩ ምኞት ቃሉን ያንቃል። የሰማው ቃል ፍሬ እንዳያፈራ ያደርጋል አለ። አራተኛው በመልካም መሬት የተዘራው ነው። ይህም አለ ቃሉን ሰምቶ የሚያስተውል እርሱ ብዙ ፍሬ ያፈራል። ቃሉን ሰምቶ የሚያስተውል እርሱ ፍሬ ያፈራል። አንዱም 100 አንዱም 60
አንዱም 30 ያፈራል፣ 30 ፍሬ ያፈራል። ቃሉን ሰምቶ የሚያስተውል ወገኖቼ፣ ይህ ቃል በእውነት ልብ ብለን በማስተዋል በግንዛቤ ልናሰላስሉ የሚገባ ቃል ነው። የትምህርቱ ዋና ዓላማ ሰዎች እውነትን አውቀው የእግዚአብሔርን መንግሥት እንዲወርሱ ነው። እውነትን አውቀው የእግዚአብሔርን መንግሥት እንዲወርሱ ነው። ለዚህ ደግሞ ቃሉን መስማትና ማስተዋል ያስፈልጋል። በምሳሌ እንደተገለጸው ዘሩ የተዘራበት መሬት ቃሉን የሚሰሙ ሰዎች ናቸው። ዘሪው ራሱ ክርስቶስ ነው። ቃሉ የተዘራባቸው ሰዎች በመሬት ተመስለዋል። መንገድ ዳር የወደቀ ዘር አለ፣ ጭንጫ ላይ የወደቀ ዘር አለ፣ እሾህ መካከል የወደቀ ዘር አለ፣ መልካም መሬት ላይ የወደቀ ዘር ደግሞ አለ። ከነዚህ መካከል እኔ የቱ ጋ ነኝ ብለን ራሳችንን ማየት እንድንችል መድኃኒታችን ኢየሱስ ክርስቶስ በምሳሌ አስተማረ። ከዚህ ቃል እያንዳንዳችን ራሳችንን ማየት ይገባናል። የእግዚአብሔርን መንግሥተ ሰማያትን ለመውረስ እኔ የት ጋ ነው ያለሁት ብለን ራሳችን በቃሉ የተገለጸውን በምሳሌ የተነገረውን ቃል በማስተዋል ልናስተውል፣ በማስተዋል ቃሉን ልንከታተል፣ እኔ ስለ እግዚአብሔር መንግሥት ያለኝ ማስተዋል ምንድን ነው ብለን ራሳችንን ማየት ይገባናል። እንግዲህ ዘር የተባለው ራሱ ክርስቶስ ነው። ዘሩ ደግሞ ቃሉ ነው። ዛሬም ይህ ቃል በልዩ ልዩ መንገድ በልዩ ልዩ አገልጋዮች በኩል በቤተ ክርስቲያን በኩል ወደ እያንዳንዳችን ሕይወት ወደ እያንዳንዳችን ጆሮ ይመጣል። ይህንን ቃል ሰምተን ምን ያህል አስተውለነዋል ነው። ቃሉን በየጊዜው ሰምተነው ይሆናል። እዚህም 4 ምሳሌዎች ቀርበዋል። በመንገድ ዳር በጭንጫና በእሾህ መካከል በመልካም መሬት ላይ የተዘራ ዘር አለ። አንድ ዘር ነው፣ ነገር ግን የወደቀበት ቦታ የተለያየ ነው። ዛሬም የሚዘራው የቃሉ ዘር ወደ እያንዳንዳችን ይመጣል። ዘሪው ዛሬም የቃሉ ባለቤት እርሱ ዛሬም ቃሉን በእያንዳንዳችን ሕይወት ይዘራል። ይህንን ቃል ሰምቶ ማስተዋል እጅግ ያስፈልጋል ወገኖች፣ ማስተዋል ይገባል። ሲነበብ እንደሰማ ነው እንዳያስተውሉ ነው የሚለው። እንዳያስተውሉ እንዳልፈውሳቸው። መንፈሳዊ ፈውስ ያለው በቃሉ ውስጥ ነው። መዳን ያለው በቃሉ ውስጥ ነው። የእግዚአብሔርን መንግሥት ለመውረስ የሚያስችለን ትልቁ ጉዳይ ያለው በቃሉ ውስጥ ነው። ይህንን ቃል ማስተዋል፣ ይህንን ቃል ገንዘብ ማድረግ፣ ይህንን ቃል ሰምቶ በመፈወስ የእግዚአብሔርን መንግሥት መውረስ ይገባል። ዛሬ ብዙ ሰው ቃሉን ይሰማል እንጂ አያስተውልም። ዛሬ ብዙ ሰው ቃሉን ሲሰማ ከንፈሩን ይመጣል፣ ነገር ግን ማስተዋል የለበትም። ብዙ ሰው ልቡ ጠንክሯል። ብዙ ሰው ልቡ ደንድኗል። ብዙ ሰው በተለያየ ሐሳብ፣ በተለያየ ምኞት፣ በተለያየ በዚህ ዓለም ባለ ልዩ ልዩ አይነት ምኞት ስለሚወሰድ የሰማውን ቃል የእግዚአብሔርን የመንግሥተ ሰማያት ምስጢር ሰምቶ የሚያስተውል ሰው ጥቂት ነው። ዛሬ ብዙ ሰው ስለ እግዚአብሔር መንግሥት፣ ስለ ሰማያዊት መንግሥቱ ያለው ግንዛቤ በጣም የተሳሳተ ነው። ስለዚህ በቃሉ ውስጥ ማስተዋል አለ። በቃሉ ውስጥ የእግዚአብሔርን መንግሥት፣ ሰማያዊት መንግሥቱን ለመውረስ የሚያስችለንን ጸጋ እናገኛለን። ስለዚህ መድኃኒታችን ኢየሱስ ክርስቶስ የተናገረውን ቃል ልብ ማለት ይገባናል ወገኖቼ። በጣም የሚያስፈራ ቃል እኮ ነው። መስማትን ትሰማላችሁ አታስተውሉም፣ ማየትም ታያላችሁ አትመለከቱም አለ። እየሰሙ አለማስተዋል፣ እየሰሙ ልብ አለማለት፣ አለመመልከት መንፈሳዊ ድንዛዜ ነው። ስለዚህ በኢሳይያስ የተነገረውን የትንቢት ቃል ክርስቶስ በዘመኑ ፍጻሜ ተናገረ። በዓይናቸው እንዳያዩ፣ በጆሮአቸውም እንዳይሰሙ፣ በልባቸውም እንዳያስተውሉ፣ ተመልሰውም እንዳልፈውሳቸው
ናቸው ነው የሚለው። የዚህ ሕዝብ ልብ ደንድኗል፣ ጆሮውም ደንቁረዋል፣ ዓይናቸውንም ጨፍነዋል አለ። ከእንዲህ አይነቱ አለማስተዋል፣ ከእንዲህ አይነቱ ድንዛዜ፣ ከእንዲህ አይነቱ እያዩ እየሰሙ አለማስተዋል ሕይወት እግዚአብሔር ሁላችንንም ይጠብቀን።